ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 4 ኤሌክትሮማግኔቲዝም ነው። በኤሌክትሮማግኔቲዝም ውስጥ ሌሰን 1 እስከ ሌሰን 3 አይተናል። ያየናቸውን ሌሰኖች ለማስታወስ የመጀመሪያው ሌሰን ኢንትሮዳክሽን ኦፍ ኤሌክትሮማግኔቲዝም ምንድን ነው፣ ጽንሰ ሀሳብ ውስጥ ስለምንድን ያወራል የሚለውን ሌሰን 1 ላይ እና ስለ ማግኔቲክ ፊልድ እንደገና ስለ ኤሌክትሮማግኔት እና ስለ ፐርማነንት ማግኔት አይተናል። ሌላው ፕሮፐርቲስ ኦፍ ኤሌክትሪክ ፊልድ ላይን አይተናል። ኤሌክትሪክ ፊልድ ላይ ምን ፕሮፐርቲ ያለው ከማግኔቲክ ፊልድ እና ኤሌክትሪክ ፊልድ ልዩነታቸው ምንድን ነው የሚለውን ሌሰን 1 እስከ ሌሰን 3 ባሉት አይተናል። ዛሬ ደግሞ የምናየው ሌሰን 4 ካረንት ኤንድ ማግኔቲዝም ነው። ካረንት እና ማግኔቲዝም እንዴት ተገናኙ፣ ካረንት ከማግኔቲዝም ጋር ሆነው ምን ይፈጥራሉ የሚለውን ደግሞ ስለ ኤሌክትሮማግኔቲክ ኢንዳክሽን ኦር ስለ ኤሌክትሮማግኔቲዝም በዛሬው ሌሰን የምናየው ይሆናል። ስለዚህ ተማሪዎች at the end of this section or at the end of this lesson ከዚህ ሴክሽን ወይ ደግሞ ከዚህ ሌሰን በኋላ you will be able to explain የመጀመሪያ ኤክስፕሌን የምናደርገው ምንድነው the relationship between current and magnetism ኤሌክትሪክ ካረንት ምንድነው፣ ማግኔቲዝም ምንድነው የሚለውን በዛሬው ሌሰናችን የምናየው ይሆናል። ሁለተኛ describes አምፔርስ ነው። የኤሌክትሪክ ካረንት ኤስአይ ዩኒት አምፔር ነው። ሰውየው ስም ነው ዩኒቱን የተሰጠው። ስለዚህ አምፔርስ ነው ምንድነው፣ እንዴት ከኤሌክትሪክ ካረንት እና ከማግኔቲዝም ጋር እንዴት ይገናኛል የሚለውን የምናየው ይሆናል። ሌላ ሶስተኛ ኦብጀክቲቫችን describe the magnetic field created by a long straight current carrying wire ኤሌክትሪክ ፊልድ current carrying wire የሚኖር ከሆነ ማግኔቲክ ፊልድ እንዴት ይፈጠራል የሚለውን እነዚህን ሶስት ኦብጀክቲቮች በዛሬው ሌሰን የምናሳካ ይሆናል። ስለዚህ ስለ ካረንት እና ማግኔቲዝም ምን ይላል፣ አምፔርስ ለው ዲስክራይብ ያደረገው ምንድነው፣ እንዴት ከስትሬት ከረንት ካሪንግ ዋየር እንዴት ማግኔቲክ ፊልድ ፕሮዲዩስ ይደረጋል የሚለውን እነዚህን ለማወቅ ሌሰኑን በጽሞና እንደተከታተሉ ለማለት እወዳለሁ። ወደ መጀመሪያው እንሂድ። The connection between electricity and magnetism has many important applications in today's world. የማን ኮኔክሽን? የኤሌክትሪሲቲ ኦር የከረንት እና የማግኔት ኮኔክሽን አሁን ለደረስንበት ዓለም ትልቁን አስተዋጽኦ ያደርጋሉ ማለት ነው። ምን ማለት ነው? አሁን ባለንበት ዲጂታል ቴክኖሎጂ ዘመን ማንኛውም የጦር መሳሪያ፣ ማንኛውም መገናኛ፣ ማንኛውም የምንጠቀምበት የኮሚኒኬሽን ሲስተም ሁሉም የተሰሩት በምንድን ነው? ኤሌክትሪሲቲ ኤንድ ማግኔቲዝምን ኢንትሮዲዩስ በማድረግ ነው። ይህን ደግሞ ማን ነው ኢንትሮዲዩስ ያደረገው? ኦርንስቴድ የሚባልና በአምፔር አስተዋጽኦ ነው። የሁለቶችም ኮኔክሽን ኤሌክትሪክ ካረንት ማግኔቲክ ፊልድ ፕሮዲዩስ ያደርጋል። ማግኔቲክ ፊልድ እንደገና ምን ፕሮዲዩስ ማድረግ ይችላል? ኤሌክትሪክ ካረንት። ስለዚህ የሁለቱ ኮኔክሽን አሁን ለደረስንበት የቴክኖሎጂ ግንባታ ትልቁን አስተዋጽኦ አድርገዋል። ስለዚህ ኮኔክሽናቸው ምንድነው ማለት ነው? የማይለያዩ ናቸው። ኤሌክትሪክ ካረንት ካለ ሁልጊዜ ማግኔቲክ ፊልድ አለ። ማግኔቲክ ፊልድ ካለ ደግሞ ምን ፕሮዲዩስ ማድረግ ይችላል? ኤሌክትሪሲቲ ፕሮዲዩስ ማድረግ ይችላል። whenever a current passes through a conductor ይሁን እንጂ አንድ ከረንት በሆነ ኮንዳክተር ላይ የሚያልፍ ከሆነ ያ ኮንዳክተር እንደምን ቢሄቭ ያደርጋል? እንደ ማግኔቲክ ፊልድ ቢሄቭ ያደርጋል ኦር እንደ ማግኔት አክት ያደርጋል ማለት ነው። ስለዚህ እዚህ ዲያግራም ላይ ማየት የተፈለገው ምንድነው? እዚህ ጋር ባትሪ አለ። ባትሪ ማለት ሶርስ ኦፍ ኤሌክትሪሲቲ ነው። ይሄ ባትሪ ነው። ይሄ ባትሪ ማለት ባትሪው ሶርስ ኦፍ ኤሌክትሪሲቲ ነው፣ ኤሌክትሪክ ካረንት ነው። ኤሌክትሪሲቲ ካለ ኤሌክትሪሲቲ ሶርስ ስንል ደግሞ ፖዚቲቭ እና ኔጌቲቭ አለ። ሶርሱ ኤሌክትሪክ ካረንት ሁልጊዜ የሚጓዘው ከኮንዳክተር ጋር ኮኔክት የሚደረግ ከሆነ ከኔጌቲቭ ተርሚናል ወደ ፖዚቲቭ ተርሚናል ነው። ስለዚህ this is the direction of ኤሌክትሪክ ካረንት ነው ማለት የኤሌክትሪክ ካረንቱ አቅጣጫ ነው። ዜን ኤሌክትሪክ ካረንቱ በዚህ የሚገባ ከሆነ እዚህ ጋር ምስማር አለ፣ ኔል አለ። ምስማሩ ላይ ይሄ ጥምጥም ሽቦ አለ፣ ኮይል የምንለው ጥምጥም ሽቦ የሚባለው ነው። ይሄ ምስማር አይረን ኔል ነው፣ የአይረን ሚስማር ነው። ስለዚህ ካረንት ፓስ የሚያደርግበት ከሆነ በዚህ ሚስማር ላይ
ዘን ይሄ ምስማር እንደምን ያገለግላል? እንደ ማግኔት። ከረንቱ ኢን የሚሆንበት ኖርዝ ፖል ነው። ስለዚህ እዛ አካባቢ ምን አይነት ፖል አለ ማለት ነው? ኖርዝ ፖል ኦፍ ዘ ኔል ይባላል። ይሄኛው ደግሞ ሳውዝ ፖል ኦፍ ዘ ኔል። ከረንት እስካለ ድረስ ከረንቱ ይሄ ሶርሱ ወይ ደግሞ ይሄ ባትሪው እስካላለቀ ድረስ ዘን ይሄ ከረንት በኮይል ኦፍ ዋየሩ ላይ ሙቭ ያደርጋል። ከረንቱ ሙቭ የሚያደርግ ከሆነ ዘን ይሄ ምስማር እንደምን ያገለግላል? እንደ ማግኔት ያገለግላል። በት when the current is off ከረንቱን ብናጠፋው ግን ወይ ደግሞ ባትሪው እያለቀ ቢሄድና ምንም ሶርስ ባይኖር ዘን ኤሌክትሪክ ከረንቱ ስቶፕ ያደርጋል፣ ኦፍ ይሆናል። ኤሌክትሪክ ከረንቱ ኦፍ ከሆነ ይሄ ምስማር ማግኔቲክ ፕሮፐርቲ ኦር እንደ ማግኔት ሲያገለግል የነበረው ምስማር ምን ይሆናል ማለት ነው? ኖ ማግኔቲክ ፊልድ ይኖረዋል፣ ወይ ደግሞ ምንም አይነት ፖል እንዳይኖረው ይደረጋል። ምን ከጠፋ? ከረንቱ ከጠፋ። ስለዚህ ኤሌክትሪክ ከረንት ኢዝ ኤ ሶርስ ኦፍ ማግኔቲክ ፊልድ ወይ ደግሞ ኤሌክትሪክ ከረንት ኢዝ ፓሲንግ ስሩ ኤኒ ዋየር ኦር ኤኒ ሜታል ዋየር ዘ ሜታል ዋየር ኢዝ ኮኔክትድ ዊዝ ኤ ሶሎኖይድ ኦር ኤ ኮይል ኦፍ ዋየር ዘን ዘ ሜታል ኢዝ አይዘር ማግኔቲክ ፕሮፐርቲ ኦር ነን ማግኔቲክ ፕሮፐርቲ። ከረንት እስካለ ድረስ ማግኔቲክ ፕሮፐርቲ ይኖረዋል። ከረንቱ ከጠፋ ግን ነን ማግኔቲክ ሜታል ሆኖ ይቀመጣል። ይሄ የከረንትና የማግኔቲዝም ኮኔክሽናቸው ነው ማለት ነው። ሌላ የምናየው when a compass placed near a current carrying conductor አንድ ከረንት carrying ኮንዳክተር ቢኖረን አንድ ገመድ ቢኖረን ዘን ይሄ ከረንት carrying ኮንዳክተሩ እዚህ ጋር እንደምታዩት የከረንቱ ዳይሬክሽን እዚህ ጋር የከረንቷ ዳይሬክሽን ዳውንዋርድ ነው፣ ወደ ታች ነው። ዘን ማግኔት ብናስጠጋበት ይሄ ከረንት carrying ዋየር ነው ችኛዋ ማለት ነው። ዘን የከረንቱ ዳይሬክሽን ዳውንዋርድ ነው፣ ይሄ ዋየር ነው። ዘን ከዚህ ጋር ኮምፓስ ኒድል ብናስጠጋ ኮምፓስ ኒድል እዚህ ጋር ብናስጠጋ ዘን የኮምፓሱ አቅጣጫ እዚህ ጋር እንደምታዩት ወደዚህ ታመለክታለች። የኮምፓሱ አቅጣጫ እዚህ ጋርም ስናስቀምጥ የኮምፓሱ አቅጣጫ ወደዚህ ታሳያለች። ስለዚህ የኮምፓሱ አቅጣጫ ወደዚህ አመለከተ ማለት የኤሌክትሪክ ፊልድ ላይኖች እንደዚህ ይዞራሉ ማለት ነው። በዚህ ከረንት carrying ኮንዳክተር ላይ በዚች ኮንዳክተር ላይ ኤሌክትሪክ ፊልድ ላይኖቹ ከዚህ ወደዚህ ሮቴት ያደርጋሉ። ስለዚህ እዚህ አካባቢ ወደዚህ ይሄዳሉ፣ እዚች አካባቢ ወደዚህ ይሄዳሉ። ኮንታክት አይደር ኦር ክሮስ አይነካኩም። እዛ አካባቢ ደግሞ ወደዚህ አቅጣጫቸው ወደዚህ ያለ አቅጣጫቸው ዳውንዋርድ ይሆናል። ስለዚህ ኮምፓስ ኒድል እንኳን ብናስጠጋበት ነው የሚለን current carrying conductor will always points in the direction of the magnetic field line is produced current carrying conductor ላይ ወይ ደግሞ current የያዘ ኮንዳክተር ቢሆንና ያ ኮንዳክተር ኮምፓስ ኒድል ብናስጠጋበት ወይ ደግሞ ኮምፓስ ብናስጠጋበት የኮምፓሱ አቅጣጫ ሁልጊዜም የሚይዘው ማግኔቲክ ፊልድ ላይኖቹ ወዳሉበት አቅጣጫ ያሳየናል። ማግኔቲክ ፊልድ ላይኖቹ አሁን እዚህ ጋር ኮምፓስ ኒድሉ ወደዚህ ያመለክታል ማለት ነው። ሌላ ከረንቱ አፕዋርድ ቢሆን ደግሞ አቅጣጫቸው ይቀየራል። ወደ ላይ ቢሆን ከረንቱ ዘን አቅጣጫቸው ከላይ ወደ ታች ሪቨርስ ይሆናል ማለት ነው። ስለዚህ የኤሌክትሪክ ፊልድ ላይንስ ቬክተር ፊዚካል ኳንቲቲ ናቸው። ቬክተር ኳንቲቲ ከሆኑ ደግሞ ምን አላቸው? አቅጣጫ አላቸው። አቅጣጫቸውን በምን ዲተርማይን ማድረግ እንችላለን? በኮምፓስ ኒድል ኦር ወደፊት የምናየው በፊላሚንግስ ራይት ሃንድ ሩል የምናየው ይሆናል ማለት ነው። ሶ as soon as the current is off በዚህ በከረንት carrying ዋየር ወይ ደግሞ በዚህ በከረንት carrying ኮንዳክተሩ ላይ ያለውን ከረንት ኦፍ ብናደርገው ኦር ከረንቱን ብናጠፋው ነው የሚለን there is no magnetic field ምን አይኖርም? ማግኔቲክ ፊልድ አይኖርም። ስለዚህ የማግኔቲክ ፊልድ አንደኛው ሶርስ ምንድነው? ከረንት carrying ኮንዳክተር ነው። ከረንት የያዘ ኮንዳክተር መኖር አለበት ማለት ነው። this is because ይሄ የሆነበት ምክንያት ለምንድነው? the magnetic field is generated by the electric current ማግኔቲክ ፊልዱ ጀነሬት የሚደረገው ወይ ደግሞ ሊመነጭ የሚችለው በምንድነው? በኤሌክትሪክ ከረንት ነው ማለት ነው። ኦር ሙቪንግ ቻርጅ ኤሌክትሪክ ከረንት ኦር ሙቪንግ ቻርጅ ማለት ከረንት ማለት ሲምፕሊ ኤ ፍሎ ኦፍ ቻርጅ ነው። የኤሌክትሮኖች እንቅስቃሴ ነው። ኤሌክትሮኖች እንቅስቃሴ የሚያደርጉ ከሆነ ኤሌክትሪክ ከረንት አለ።
ስለዚህ ኤሌክትሪክ ከረንት ኦር ሙቪንግ ቻርጅ ኢዝ ኤ ሶርስ ኦፍ ማግኔቲክ ፊልድ ማለት እንችላለን ማለት ነው። ስለዚህ ይሄ ከረንት ኦፍ የሚሆን ከሆነ ዘን ምንም አይነት ማግኔቲክ ፊልድ አያሳይም፣ አይኖረውም። ይሄ ማለት ምን ማለት ነው? ኮምፓስ ኒድሉን እንኳን ብናስጠጋው ኦር ኮምፓሱን ብናስጠጋው ኮምፓሱ ምንም አይነት አቅጣጫ አያሳየንም። ለምንድን ነው የማያሳየን? ከረንቱ ኦልሬዲ ኦፍ ሆኗል። ከረንቱ ኦልሬዲ ኦፍ ከሆነ ምንም አይነት የማግኔቲክ ፕሮፐርቲ ዋየሩ ላይ አይታይበትም። ስለዚህ ሲምፕሊ ነን ማግኔቲክ ማቴሪያል ይሆናል ማለት ነው። እንደዚህ ብለን መደምደም እንችላለን ማለት ነው። እሺ ሌላ የምናየው አምፔርስ ላው ነው። አምፔርስ ላው ካን ቢ ስቴትድ አስ አምፔር ላው ስቴትድ ያደረገው ምንድን ነው? ዘ ማግኔቲክ ፊልድ ክሬትድ ባይ አን ኤሌክትሪክ ከረንት በኤሌክትሪክ ከረንት የሚፈጠር ማግኔቲክ ፊልድ ኢዝ ፕሮፖርሽናል ቱ ዘ ሳይዝ ኦፍ ዛት ኤሌክትሪክ ከረንት ዳይሬክትሊ ነው ኦር ፕሮፖርሽናሊ ነው። በኤሌክትሪክ ከረንት የሚፈጠር ማግኔቲክ ፊልድ መጠኑ በኤሌክትሪክ ከረንቱ ፕሮፖርሽናል ነው። ከረንቱ ሲጨምር ማግኔቲክ ፊልዱም አብሮ ምን ይላል ነው የሚለን? አብሮ ይጨምራል። ዊዝ ኤ ኮንስታንት ፕሮፖርሽናሊቲ ኮንስታንት ፕሮፖርሽናሊቲ ግን አለው። ኢኳል ቱ ይሄ ኮንስታንት ፕሮፖርሽናሊቲ ከማን ጋር እኩል ነው ማለት ነው? ኢኳል ቱ ዘ ፐርሚቢሊቲ ኦፍ ፍሪ ስፔስ ነው። ምን ማለት ነው? እስቲ ኢኩዌሽኑን ስቴትድ አድርገን እንየው። በቀይ ያደረግኩት ይሄኛው ፎርም ወይ ደግሞ ይሄኛው ኢኩዌሽን ወሳኝ ኢኩዌሽን ስለሆነ ነው። በነገራችን ላይ አንድሪ ሜሪ አምፔር የሚባለው ከ1775 እስከ 1836 የፍሬንች ወይ ደግሞ የፈረንሳይ ሳይንቲስት ነው። ይህም ሳይንቲስት ምንድን ነው ያገኘው ስንል ኤሌክትሮማግኔቲዝም ነው ያገኘው። ዘ ሪሌሽንሺፕ ቢትዊን ኤሌክትሪክ ከረንት ኤንድ ማግኔቲክ ፊልድ፣ ስለ ኤሌክትሪክ ከረንት እና ስለ ማግኔቲክ ፊልድ ሪሌሽናቸውን ያገኘ የፈረንሳይ የፊዚክስ ሳይንቲስት ነው። ስለዚህ ይህ ሳይንቲስት የሳይንስን አንድ ደረጃ ከፍ ያደረገ አምፔር ነው ማለት ነው። የኤሌክትሪክ ከረንት ኢንተርናሽናል ወይ ደግሞ ኤስአይ ዩኒትም አምፔር ነው። ስለዚህ ይሄ አምፔር በማን ነው የተሰየመው ማለት ነው? በዚህ በፈረንሳዊ ሳይንቲስት በአንድሪ ሜሪ አምፔር በተባለው ሰው ነው የተወከለው ማለት ነው። ስለዚህ እስኪ ስቴትድ ያደረገው እሱ ምንድን ነው የሚለው ማግኔቲክ ፊልድ በቢ ነው የሚወከለው። ማግኔቲክ ፊልድ ኢዝ ዳይሬክትሊ ፕሮፖርሽናል ኦር ኢኳልስ ቱ እቺ ሚውኖት ትባላለች። ኮንስታንት ያላት እቺ ነው ሚውኖት ፐርሜቢሊቲ ኦፍ ፍሪ ስፔስ ማለት ሚውኖት ነች። ሲባዛ በከረንት ሲካፈል ቱ ፓይ አር። ቱ ፓይ ኮንስታንት ነው። አር ማለት ደግሞ ከዋየሩ እስከ ማግኔቲክ ፊልድ ሜዥር እስከሚደረግበት ያለው ራዲየስ ነው። ስለዚህ ይሄ ኢኩዌሽን ምን ይባላል ማለት ነው? በአጠቃላይ አምፔርስ ላው ይባላል። እቺ አምፔርስ ላው ትባላለች። ዌር ከዚህ ጋር ግን ማን አለ? ሚውኖት አለ፣ ፐርሚቢሊቲ ኦፍ ፍሪ ስፔስ አለ፣ አይ አለ፣ ቱ ፓይ ኮንስታንት ነው፣ አር አለ። እነዚህ ምንድን ናቸው? ስለዚህ ዌር ሚውኖት ማለት ፐርሚቢሊቲ ኦፍ ፍሪ ስፔስ ኢን ቫኪዩም ነው። በቫኪዩም ላይ የሚኖረው ኮንስታንት ነው። ላይክ 11ኛ ክፍል ላይ የምተምራችሁ ነበረ። ከማግኔቲክ ፊልድ ጋር እኩል የሆነው በኤሌክትሮስታቲክ ጊዜ ኤሌክትሪክ ፊልድ ነው ኢ ነበር። ኢዝ ኢኳልስ ቱ ምን ፎርሙላ ነበረው? ኤፍ ፎርስ ኦቨር ቴስት ቻርጅ ኪው ነበር። ፎርስ ማለት ደግሞ ኬ ታይምስ ኪው ታይምስ ካፒታል ኪው ቴስት ቻርጅ ሲካፈል ለአር ስኩዌር ሲካፈል ለኪው ነው። እቺ ኪው በኪው ትጣፋና ኤሌክትሪክ ፊልድ ኢዝ ኢኳልስ ቱ ምንድን ነበር ፎርሙላው? ኬ ታይምስ ኪው ኦቨር አር ስኩዌር። ስለዚህ ማግኔቲክ ፊልድ እና ኤሌክትሪክ ፊልድ በዚህ ማመሳሰል እንችላለን። ማግኔቲክ ፊልድ ሚውኖት ኮንስታንት ነው። ፐርሜቢሊቲ ኦፍ ፍሪ ስፔስ ኢን ቫኪዩም ነው። ይሄ ኮንስታንት የሚያደርገው ነው። የኤሌክትሮስታቲክ ኮንስታንት ደግሞ ኬ ነች። ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ይሄኛው በማግኔት የሚፈጠር ነው፣ ይሄኛው ደግሞ በቻርጅ የሚፈጠር ነው። ስለዚህ ሁለቱም ኢኩቫለንት እንደሆኑ ያሳየናል። ከዚህ ጋር ኢንቨርስሊ ፕሮፖርሽናል ዊዝ ሰፓሬሽን ዲስታንስ አር አለው፣ ይህም አር ስኩዌር አለው። እዚህ ጋር አር ስኩዌር ብቻ መሆኑ ነው የሚለያያቸው። ስለዚህ ሚው ኖት ማለት ፐርሜቢሊቲ ኦፍ ፍሪ ስፔስ ኢን ቫኪዩም ነው። እሱም 4 ፓይ ታይምስ 10⁻⁷ ዩኒቱ ደግሞ ቴስላ ታይምስ ሜትር ታይምስ አምፔር ጋር እኩል ነው። ስለዚህ እቺ እንደ ኤሌክትሮስታቲክ ኮንስታንት በማግኔቲክ ፊልድ ጊዜ የምንጠቀምባት የፐርሚቢሊቲ ኦፍ ፍሪ ስፔስ ኮንስታንት ነች ማለት ነው። እዚህ ጋር አይ አለ። አምፔር እንዳለው
the magnetic field produced by any current carrying wire is directly proportional to current ብለናል። ስለዚህ በሚፈሰው በስትሬት current carrying wire ላይ የሚፈሰው current ጋር directly proportional ነው። ስለዚህ ይሄ I ማለት electric current in a long straight wire ነው ማለት ነው። የታችኛው 2 pi r ማለት r simply the distance from the magnet to measure in a given magnetic field ነው ወይ ደግሞ circumference ማለት ነው። ክብ ከሆነ ዋየሩ circumference ይኖረዋል። ስለዚህ r ራዲየስ ልትሆን ትችላለች ማለት ነው። ወይ ደግሞ ማግኔቲክ ፊልዱን ከምንለካበት ቦታ ያለው ርቀት ብለን መውሰድ እንችላለን። እንደዚህ አድርገን by using Ampere's law we can calculate the magnetic field strength of a given current carrying wire. ያንደን current carrying wire magnetic fieldን current ከታወቀ permeability free space ይታወቃል። measure የምናደርግበት ቦታ ከታወቀ magnetic fieldን በዚህ ኢኩዌሽን ማግኘት እንደምንችል አምፔር አሳይቶናል ማለት ነው። the magnetic field ምንለው B has both magnitude and direction። ስለዚህ ኤሌክትሪክ ፊልድ ቬክተር ነበር። ማግኔቲክ ፊልድ ምንድነው ማለት ነው? ቬክተር ነው። ምን ሊኖሮት ይገባል? ቦዝ ማግኒቲዩድ ኤንድ ዳይሬክሽን በመጠንም በአቅጣጫም ምን ማድረግ አለብን? መግለጽ አለብን። ስለዚህ አንድ ፊዚካል ኳንቲቲ በመጠንም በአቅጣጫም ሊገለጽ የሚችል ኳንቲቲ ደግሞ ማን ነው? ቬክተር እንለዋለን። ሌላ ዘ ስታንዳርድ ኢንተርናሽናል ዩኒት ዘ ኤስአይ ዩኒት ኦፍ ማግኔቲክ ፊልድ ኢዝ ቴስላ። የማግኔቲክ ፊልድ ስታንዳርድ መጠሪያ ስሙ ማን ነው? ቴስላ ነው። ዘ አዘር ኮመን ዩኒት ኦፍ ማግኔቲክ ፊልድ ሌላ ማግኔቲክ ፊልድን በሌላ ስታንዳርድ ዩኒቱ ቴስላ ነው፣ ግን በሌላም ኤክስፕረስ ማድረግ እንችላለን። እሱም ማን ነው? ጋውስ የሚባል ነው። ጋውስ ጂ ብለን እንወክለዋለን። ዋን ቴስላ ማለት ሪሌት ስናደርገው 10⁴ ጋውስ ማለት ነው። አንድ ቴስላ ከ10⁴ ጋር ጋውስ ጋር ተመሳሳይ ነው። ስለዚህ ይሄኛው ሌላ መጠሪያ ዩኒት ነው ማለት ነው። አሁን ደግሞ የምናየው ፕሮፐርቲስ ኦፍ ማግኔቲክ ፊልድ ፕሮዲውስድ ባይ ኤ ሎንግ ስትሬት ካረንት ካሪንግ ዋየር ነው። የማግኔቲክ ፊልድ ፕሮፐርቲው እንዴት ነው? ምን ላይ? ኤ ሎንግ ስትሬት ካረንት ካሪንግ ዋየር ረጅም ካረንት ተሸካሚ የሆነ ኮንዳክተር ኦር ዋየር ቢሆን የሚፈጠረው የማግኔቲክ ፊልድ ፕሮፐርቲ ምን ይመስላል የሚለውን እንይ። ዘ ማግኔቲክ ፊልድ ላይንስ ፎርም የሰርኩላር ፓተርን። እዚጋ እንደምታዩት ማግኔቲክ ፊልድ ላይኑ ይሄ ካረንት ካሪንግ ኮንዳክተር ከሆነ ዘን ማግኔቲክ ፊልድ ላይኖቹ ሁልጊዜ የሚሰሩት ምንድነው? ሰርኩላር ፓተርን ነው። ክብ የሆነ ፓተርን ይሆናል ማለት ነው። ለምን ክብ እንደሆኑ አሁን ክብ እንደሆነ ብቻ ያዙ። ከዛ ፕሮፐርቲ 4 ላይ ስንደርስ ነግራችኋለሁ። ሌላኛው ዘ ማግኔቲክ ፊልድ ስትሬንግዝ ኢንክሪዝ ማግኔቲክ ፊልድ ስትሬንግዙ የሚጨምረው ኦር ኢንክሪዝ የሚያደርገው መቼ ነው? when the current is increase። አምፔር ስላው ላይ እንዳያችሁት እዚህ ጋር ማግኔቲክ ፊልድ ስትሬንግዝ B is equals to mu naught or permittivity of free space ሲባዛ በአይ ነበር አይደል? ስለዚህ ካረንቱ ከጨመረ ዘን ማግኔቲክ ፊልድ ስትሬንግዙም ይጨምራል፣ ዳይሬክትሊ ፕሮፖርሽናል ስለሆነ ማለት ነው። ስለዚህ the magnetic field strength increases when the current is increase ዳይሬክትሊ ፕሮፖርሽናል ስለሆነ ከማን ጋር? ሚው is equals to B is equals to mu naught or permittivity of free space ሲባዛ በከረንት ሲካፈል ለ2 pi r ስለሆነ ዘን ከረንቱ ሲጨምር ማግኔቲክ ፊልድ ስትሬንግዙ ማብሮ ምን ያደርጋል? ይጨምራል ነው የሚለን። ሶስተኛ ፕሮፐርቲ the magnetic field strength B is stronger near the wire። ዋየሩ ቅርብ በሚሆንበት ጊዜ አሁን ከራዲየስ ጋር ነው የሚገናኘው ማለት ነው። ራዲየሱ ወይ ደግሞ የዋየሩ ከዋየሩ ቀረብ ብለን ማግኔቲክ ፊልድ ምን እንለካ ከሆነ ስትሮንገር እናገኛለን። ከዋየሩ በቅርበት ከዋየሩ ፋር አፓርት ወይ ደግሞ ከዋየሩ እየራቅን የምንሄድ ከሆነ ማግኔቲክ ፊልድ ስትሬንግዙ ምን እየሆነ ይሄዳል? እየቀነሰ ይሄዳል። ለምንድን ነው? B is equals to mu naught I ሲካፈል ለ2 pi r ነው አይደል? ስለዚህ ምን ለካበት ራዲየስ ማግኔቲክ ፊልድ ስትሬንግዙ ምን ለካበት ራዲየስ ዲፔንድ ያደርገዋል። ራዲየሱ ከቀነሰ ማግኔቲክ ፊልድ ስትሬንግዙ ይጨምራል። ራዲየሱ የሚጨምር ከሆነ ግን ፊልድ ስትሬንግዙ ኦር ማግኔቲክ ፊልድ ስትሬንግዙ እየቀነሰ ይሄዳል። ስለዚህ ከዚህ ጋር ኢንቨርስሊ ፕሮፖርሽናል አለው። r ሲጨምር b ይቀንሳል፣ r ሲቀንስ b ይጨምራል ነው የሚለን። ሌላ አራተኛ ነው while the direction of current is reversed የከረንቱ አቅጣጫ ቢቀየር
the direction of the magnetic field is reversed to የከረንቱ አቅጣጫ የሚቀየር ከሆነ የማግኔቲክ ፊልድ ላይኖቹ አቅጣጫ በተመሳሳይ አብሮ ይቀየራል። ይሄን ደግሞ የምናውቀው በምንድነው? by using right hand rule በሚባለው or Fleming's right hand rule በሚባለው ነው የምናገኘው ማለት ነው። ተማሪዎች ይሄን አቅጣጫውን ለማወቅ ሁላችሁም በየቤታችሁ እስክሪብቷችሁን በቀኝ እጃችሁ ትይዛላችሁ። ዘን በቀኝ እጃችሁ ከያዛችሁ በኋላ አውራ ጣታችሁ ወደ እስክሪብቷችሁ የላይኛው ክፍል ታመለክታለች። አውራ ጣታችሁ የሚያሳየው የከረንቱን አቅጣጫ ነው። አውራ ጣታችሁ የሚያሳየው የከረንቱን አቅጣጫ እስክሪብቶውን ወደ ላይ ስትይዙ ከረንቱም ወደ ላይ ይሆናል ማለት ነው። ዘን አራቱ ጣቶቻችሁ ደግሞ የሚያሳዩት ምንድነው? the direction of the magnetic field lines የማግኔቲክ ፊልድ ላይን አቅጣጫን ያሳየናል ማለት ነው። ስለዚህ when the current is reversed ሆነ ማለት እንደዛ እንደያዛችሁት እጃችሁን ወደ ታች ብዘቀዝቁት አውራ ጣታችሁም አብሮ ወደ ታች ይወርዳል። ከረንቱ ዳውን ሆነ ማለት ነው። ዘን የአራት ጣቶቻችሁ አቅጣጫም አብሮ ይቀየራል። መጀመሪያ ወደ ቀኝ ከነበረ ሁለተኛ ከረንቱ ሪቨርስ በሚሆንበት ጊዜ ወደ ግራ ይሆናል ማለት አብሮ ሪቨርስድ ይሆናል። ስለዚህ ይሄ ምን ይባላል? ራይት ሃንድ ሩል ኦር ፍላሚንግስ ራይት ሃንድ ሩል ይባላል ማለት ነው። እስኪ እሱን ደግሞ እንየው። ፍላሚንግስ ራይት ሃንድ ሩል ኦር ራይት ሃንድ ሩል የሚባለው ምንድነው? the direction of a magnetic field around a wire carrying a current I is given by Fleming's right hand rule. long straight line current carrying wire ከሆነ then የከረንቱን አቅጣጫ እና የማግኔቲክ ፊልዱን አቅጣጫ ለማወቅ ምን እንጠቀማለን? ራይት ሃንድ ሩል እንጠቀማለን ወይ ደግሞ ፍላሚንግስ ራይት ሃንድ ሩል በሚለው። ስለዚህ ፍላሚንግስ ራይት ሃንድ ሩል ምንድነው የሚለውን እስኪ እንይ። this rule states that if you grip a straight wire with your right hand ምን አድርጉት ነው የሚለው? ከረንት ካሪንግ ዋየሩን በቀኝ እጃችሁ ጨብጡት ነው የሚለን። እንደዚህ እዚህ ጋር ቢላይ እንደሚታየው then our thumb is points in the direction of electric current አውራ ጣታችን ምኑን ያሳየናል ነው የሚለው? የኤሌክትሪክ ከረንቱን አቅጣጫ ነው የሚያሳየን። ሌላስ ምንድነው የሚለው? and our thumb your thumb extends points in the direction of electric current አውራ ጣታችሁ የሚያሳየው የኤሌክትሪክ ከረንቱን አቅጣጫ ነው። ስለዚህ የከረንቱ አቅጣጫ በማን ይወሰናል? በታምባችን ወይ ደግሞ በአውራ ጣታችን። then your fingers warped ሌሎቹ አራቱ ጣቶቻችን የከበቡት ዋርፕድ ያደረጉት around the wire will points in the direction of magnetic field lines አራቱ ቀሪ ጣቶቻችን የሚያመለክቱት ምንድነው? የማግኔቲክ ፊልዱን ወይ ደግሞ የማግኔቲክ ፊልድ ላይኑን አቅጣጫ ያመለክታሉ ነው የሚለው። ስለዚህ እዚህ ጋር ምንድነው የሚያደርገው? if you warped a current carrying wire with right hand በቀኝ እጃችን አንድ ከረንት ካሪንግ ዋየርን ብንጨብጠው ዘን አውራ ጣታችን የከረንቱን አቅጣጫ ካሳየ ሌሎቹ አራት ጣቶቻችን ደግሞ ምኑን ያሳዩናል? የማግኔቲክ ፊልድ ላይኑን ዳይሬክሽን ያሳዩናል። ስለዚህ የማግኔቲክ ፊልድ ላይኑን እዚህ ጋር እንደሚያሳየው ማግኔቲክ ፊልድ ላይኖቹ አሁን ወደ የት ነው የሚጓዙት ማለት ነው? ከግራ ወደ ቀኝ ነው የሚጓዙት ማለት ነው። ከግራ እየተነሱ ወደ ቀኝ ወይ ደግሞ ምን ይባላል? ካውንተር ክሎክዋይዝ ዳይሬክሽን እንለዋለን ማለት ነው። ሌላ ማግኔቲክ ፊልድ ስትሬንግዙ በራዲየሱ ዲፔንድ ይሆናል ምንል ከሆነ እዚህ ጋር ምን ለካው ከዚህ አካባቢ ከዚህ ራዲየሱ እዚህ ጋር ሆኖና እችኛዋን አርዋን ብንላት ራዲየሱ እዚህ ጋር ያለ የምናገኘው ማግኔቲክ ፊልድ ስትሬንግዝ የተለያየ ነው። እዚህ ጋር ያለው ስትሮንገር ማግኔቲክ ፊልድ እናገኛለን። እዚህ ጋር ሪሌቲቭ ከዚህ ጋር የምናገኘው ደግሞ ዊክ ማግኔቲክ ፊልድ ስትሬንግዝ እናገኛለን። ስለዚህ በአር እኛ ማግኔቲክ ፊልድ ስትሬንግዙን የምንለካበት ራዲየስ ወይ ደግሞ የምንለካበት ዲስታንስ ማግኔቲክ ፊልድ ስትሬንግዙን ምን ያደርገዋል? ቫሪ ያደርገዋል ማለት ነው። ስለዚህ ተማሪዎች ዛሬ ያየነው ምንድነው? ካረንትና ማግኔቲዝም ምንድነው? አምፔርስ ላው ምንድነው? እንደገና ዘ ማግኔቲክ ፊልድ ስትሬንግዝ ኦን አ ካረንት ካሪንግ ዋየር ምን ይመስላል፣ አቅጣጫውን እንዴት ማወቅ እንችላለን የሚለውም በዛሬው ሌሰናችን አይተናል። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ